On this video, we will discuss the expansion of Islam and the emergence of Muslim sultanates. በዚህ ርዕስ የእስልምና ሃይማኖት መስፋፋትንና የሙስሊም የሱልጣን ግዛቶች በኢትዮጵያ መመስረትን ታሪክ በተመለከተ በሰፊው እንማራለን። እንግዲህ በአጠቃላይ በዚህ ርዕስ ምንማረው በኢትዮጵያ እስልምና ሃይማኖት እንዴት ተስፋፋ፣ የእስልምና ሃይማኖት መስፋፋትን ተከትሎ የሙስሊም የሱልጣን ግዛቶች እንዴት መጡ፣ እነማን ናቸው የሚለውን በሚገባ ዲስከስ እናደርጋለን ማለት ነው። አብራችሁ ቆዩ። The expansion of trade and Islamic religion were the main factors in the emergence of the Muslim sultanates of Ethiopian region. የንግድና የእስልምና ሃይማኖት መስፋፋት በኢትዮጵያ የሙስሊም የሱልጣን ግዛቶች እንዲመሰረቱ ዋነኛ ምክንያት ነው። As mentioned in Unit 3, Islam spread into the Ethiopian region through two main directions. እንግዲህ ዩኒት 3 ላይ ወይንም ክፍለ ትምህርት 3 ላይ እንደተማር ነው እስልምና ሃይማኖት ወደ ኢትዮጵያ የገባው በሁለት አቅጣጫዎች ነው። These directions were the Red Sea coast and the port of Zeila on the Gulf of Eden. እነዚህ ሁለቱ አቅጣጫዎች በሰሜኑ ኢትዮጵያ የቀይ ባህር ዳርቻማ አካባቢ ሲሆን በደቡብ ምስራቅ ኢትዮጵያ አቅጣጫ ደግሞ በኤደን ባህረ ሰላጤ የዜላ የባህር ወደብን ተከትሎ ነው የገባው። In the northern Ethiopia region, the Dahlak Islands and the Red Sea coast area were the earliest areas where Muslim Arabs made their settlement. በሰሜኑ ኢትዮጵያ ክፍል የቀይ ባህር ዳርቻማ አካባቢ እና የዳህላክ ደሴቶች ለመጀመሪያ ጊዜ የሙስሊም የሰፈራ ቦታዎች የተመሰረተባቸው ናቸው። ለምሳሌ ነብዩ መሐመድ እስልምና ሃይማኖትን በጀመረበት ወቅት መገለሉና መሳደዱ እጅጉን ሲበዛበት ልጁና ጥቂት የሱን ተከታዮች ወደ ኢትዮጵያ ልኳቸው ነበር። በወቅቱም እነዚህ የመሐመድ ስደተኞች ዳህላክ አካባቢ ላይ ነበረ ለመጀመሪያ ጊዜ ሰፍረው ይኖሩት። However, Islam could not rapidly expand into the northern interiors of the Ethiopian highlands. ይሁን እንጂ በሰሜኑ ኢትዮጵያ ክፍል እስልምና ሃይማኖት ዘልቆ ወደ ውስጥ ከቀይ ባህር አልፎ ከቀይ ባህር ወደ ደቡብ አቅጣጫ ዘልቆ ወደ ሰሜኑ ኢትዮጵያ መሃል መግባት አልቻለም። Rather, it was mainly limited to the Red Sea coastal interiors. እንግዲህ እስልምና ሃይማኖት የቆመው የት ላይ ነው ብለናል? ከቀይ ባህር ዳርቻማ አካባቢ ላይ ነው የቆመው። ወደ ሰሜኑ ኢትዮጵያ መሃል ዘልቆ መግባት አልቻለም። ስለዚህ ይሄ እስልምና ሃይማኖት የት ላይ ነው የቆመው? ከቀይ ባህር ዳርቻማ አካባቢዎች ነው። ወደ ውስጥ ከሰሜኑ ኢትዮጵያ ዘልቆ ወደ ውስጥ መግባት አልቻለም። why? ለምን ይመስላችኋል? Because the northern Ethiopia was already occupied by Christianity before the coming of the new religion Islam. ምክንያቱም ይሄን የሰሜኑ ኢትዮጵያ ክፍል እስልምና ሃይማኖት ከመምጣቱ በፊት አስቀድሞ ማን ተቆጣጥሮታል? ክርስትና ሃይማኖት ተቆጣጥሮታል። The most important gateway for the spread of Islam into the interiors of the Ethiopia region was therefore the ports of Zeila on the Gulf of Eden. ይሁን እንጂ እስልምና ሃይማኖት ወደ ኢትዮጵያ መሃል በሰፊው ዘልቆ የገባው በዜላ የባህር ወደብን ተከትሎ በሚገኝ መስመር ላይ ነው። ይህ የዜላ የባህር ወደብ የሚገኘው በኤደን ባህረ ሰላጤ ላይ ነው። Several trade routes from the interiors of the region ran into the direction of the Zeila ports. የዜላ የባህር ወደብን ተከትሎ ወደ ኢትዮጵያ መሃል የሚዘልቁ በርካታ የንግድ መስመሮች ነበሩ ይላል። Thus, Arab and non-Arab Muslims merchants were the agents of the expansion of Islam. ስለዚህ እስልምና ሃይማኖት በኢትዮጵያ ዘልቆ እንዲገባ ትልቁን ሚና የተጫወቱት በዚህ የዜላ የንግድ መስመርን ተከትሎ ወይንም የዜላ የባህር ወደብን ተከትሎ አረቦችና አረብ ያልሆኑ ሙስሊሞች ናቸው። እነዚህ አረብና አረብ ያልሆኑ ሙስሊሞች በወቅቱ ነጋዴዎች ነበሩ። These merchants established important market centers along Zeila trade routes leading to the interior. እነዚህ ነጋዴዎች የዜላ የባህር ወደብን ተከትሎ
በሚገኝ የንግድ መስመር ላይ በርካታ የገበያ ማዕከላትን መስርተው ነበር። they stayed in these market centers sometimes to exchange the items they brought from southern Arabia with the locally available items። እዚህ እነሱ ከመሰረቱት የገበያ ማዕከላት ላይ ለበርካታ ጊዜያቶች ከደቡብ አረቢያ አካባቢ ይዘዋቸው የመጡትን እቃዎች በአካባቢው በዚህ በገበያ ማዕከላት በሚገኙ የንግድ ጥሬ እቃዎች ለመቀየር ለበርካታ ጊዜያቶች እዛው ከገበያ ማዕከላት አካባቢ ይቆዩ ነበር። as these merchants stayed longer in these market centers they underwent a considerable interaction with the local pastoral communities who they gradually converted into Islam። እንግዲህ እዚህ ገበያ ማዕከላት አካባቢ እነዚህ የአረብና አረብ ያልሆኑ ሙስሊሞች ለበርካታ ጊዜያቶች ሲቆዩ በንግድ አማካኝነት ከገበያ ማዕከላት አካባቢ ከሚገኙ አርብቶ አደሮች ጋር እርስ በርስ የመገናኘትን እድል አግኝተዋል። በኋላም እነዚህ የአካባቢው የአርብቶ አደሮች እስልምና ሃይማኖትን ተቀብለዋል። ስለዚህ እስልምና ሃይማኖት የገባው ወደ ኢትዮጵያ በምን አማካኝነት ነው? በንግድ አማካኝነት ነው። እንግዲህ እነዚህ አረብና አረብ ያልሆኑ ሙስሊሞች ለንግድ መጣው ከአካባቢው ማህበረሰብ ጋር ከኢትዮጵያ ካሉ ማህበረሰብ ጋር ሲገናኙ የኢትዮጵያ አካባቢ ማህበረሰብ እስልምና ሃይማኖትን ከነዚህ ነጋዴዎች ወርሷል ወይንም ተቀብሏል። apparently it was in this process that Islam was peacefully introduced into ሀረር፣ ኢስተርን ሸዋ፣ ወሎ፣ ባሌ፣ አርሲ and other regions of the interior። እንግዲህ በእንደዚህ አይነት ሁኔታ ነው እስልምና ሃይማኖት በሰላም ወደ ሀረር፣ ምስራቅ ሸዋ፣ ወሎ፣ ባሊ፣ አርሲና ሌሎች አካባቢዎች ላይ በኢትዮጵያ የተስፋፋው። the spread of Islam and the development of long distance trade in the region led to the establishment of series of Muslim sultanates along the Zaila trade routes in the interior። በኢትዮጵያ ማዕከላዊ ቦታ የእስልምና ሃይማኖት መስፋፋትና የረጅም ርቀት ንግድ ማደጉ ለሙስሊም የሱልጣን ግዛቶች መምጣት ዋነኛ ምክንያት ነው። the most important Muslim sultanates were ሸዋ፣ ኢፋት፣ ፋታጋር፣ ዳውሮ፣ ዳርሃ ኦር ዴራ፣ ባሌ፣ ሀዲያ፣ አርባብኒ፣ ሻርካ ኤንድ አዳል። በወቅቱ ከተመሰረቱት የሙስሊም የሱልጣን ግዛቶች መካከል ዋና ዋናዎቹ የሚከተሉት ነበሩ። እነሱም ሸዋ፣ ኢፋት፣ ፋታጋር፣ ዳውሮ፣ ዳርሃ ወይንም ዴራ፣ ባሌ፣ ሀዲያ፣ አርባብኒ፣ ሻርካ እና አዳል ነበሩ። as discussed in Unit 3 ሸዋ was the earliest of all the Muslim sultanates። ክፍለ ትምህርት 3 ላይ እንደተማር ነው ሸዋ ከነዚህ የሙስሊም ሱልጣኖች መካከል ላይ የመጀመሪያዋ ወይንም የቀደምቷ ነበረች። these Muslim sultanates rulers used the titles of sultan and hence these Muslim states are called sultanates። በወቅቱ የነዚህ የሙስሊም ሱልጣኔቶች መሪዎች ይጠቀሙት የነበረ ማዕረግ ሱልጣን ተብሎ ይጠራል። እንግዲህ ማዕረግ ነው፣ ሱልጣን ማዕረግ ነው። ለምሳሌ ንጉስ እከሌ፣ ንጉስ አምደ ጽዮን እንደሚባለው ሱልጣን እከሌ ተብሎ ይጠራሉ። እንግዲህ ሱልጣን ምንድነው? ማዕረግ ነው። በዚህ ምክንያት የነዚህ የሙስሊም ግዛቶች ስም ምን ተባለ ወይንም መጣሪያ ምን ተብሎ ተጠሩ? የሱልጣን ግዛቶች ተብሎ ተጠርተዋል። ሙስሊም ሱልጣኔትስ ኦፍ ዘ ሪጅን ሸርድ many features in common such as እነዚህ ሁሉም የሙስሊም የሱልጣን ግዛቶች አንድ የሚያደርጋቸው የሚከተሉት ናቸው። አንድ የሚያደርጋቸው ነገሮች አሉ። ከነዚህ መካከላትም ለምሳሌ their population was made up of Muslim communities። የነዚህ የሙስሊም ሱልጣኔቶች ህዝቦች የምን እምነት ተከታዮች ናቸው? የእስልምና እምነት ተከታዮች ናቸው፣ ወይንም በእስልምና ሃይማኖት የተደራጀ ማህበረሰብ ያላቸው ናቸው። 2 the rulers exercised both religious and political power። የነዚህ የሙስሊም የሱልጣን ግዛቶች መሪዎች የፖለቲካም የሃይማኖትን ስራ አንድ ላይ ያካሂዱ ነበር፣ ወይንም የፖለቲካም የሃይማኖትም መሪዎች ነበሩ። 3
Islam and trade were the main factors in their emergence. ሶስተኛ ስንመለከት እስልምናና ንግድ ለነዚህ የሙስሊም የሱልጣን ግዛቶች መመስረት ዋነኛ ምክንያት ነበር። 4. Most of them were located in the southeastern lands of the Ethiopia region. አራተኛ እነዚህ አብዛኛዎቹ የሙስሊም የሱልጣን ግዛቶች የሚገኙት በደቡብ ምስራቅ ቆላማ አካባቢ ነው። 5. Although some of their communities practiced mixed farming, the economy of the sultans mainly depend on trade. አምስተኛ ምንም እንኳን አንዳንዶቹ የሙስሊም የሱልጣን ግዛቶች ድብልቅ የግብርና ስነ ዘዴን የሚያካሂዱ ቢሆንም ዋነኛ ኢኮኖሚያቸው ግን የተመሰረተው ንግድ ላይ ነበር። At the same time, however, each sultanate developed in its own unique ways. በተመሳሳይ ሁኔታ እነዚህ እያንዳንዳቸው የሙስሊም የሱልጣን ግዛቶች ከሌሎች ለየት የሚሉባቸው የራሳቸው ሁኔታዎችም ነበሯቸው። እንግዲህ ትምህርቱ ይሄን ይመስላል። በይበልጥ እናንተ ሀሳቦች ካሏችሁ ከሀሳብ መስጫ ሳጥን ውስጥ ሀሳባችሁን ማስቀመጥ ትችላላችሁ። ቻናሉንም ሰብስክራይብ እያደረጋችሁ ለሌሎች ተማሪዎችም እንዲደርሳቸው ሼር እያደረጋችሁ ላይክም አይለዩ። ሌላኛው በዚህ ትምህርት ውስጥ የሚጠቃለለው ርዕስ ትሬድ ኤንድ ትሬድ ሩትስ ነው። ንግድና የንግድ መስመሮች ነው የሚለው። እንግዲህ ኦን ዚስ ታይትል we will discuss the trade and trade routes in the medieval periods of Ethiopia. Remember, the medieval periods of Ethiopia consisted the time from 1270 up to 1855. This period directly coincided with the fall of the Zagwe dynasty and the rise of Emperor Theodore II. በዚህ ርዕስ በመካከለኛው የኢትዮጵያ ዘመን ንግድና የንግድ መስመሮች ምን ይመስላሉ የሚለውን እንማራለን። እንግዲህ የመካከለኛው የኢትዮጵያ ዘመን ስንል ከ1270 እስከ 1855 ያለውን ያጠቃለለ ነው። ይህ ከ1270 እስከ 1855 ያለው ጊዜ ከዛጉዌ ስርወ መንግስት መውደቅ እስከ አጼ ቴዎድሮስ ሁለተኛ መምጣት ድረስ ያለውን ጊዜ ያጠቃለለ ነው። እንግዲህ በ1270 የዛጉዌ ስርወ መንግስት የወደቀበት ነው። በ1855 ደግሞ አጼ ቴዎድሮስ ሁለተኛ የኢትዮጵያ ንጉሠ ነገሥት ተብሎ የተሾመበት ወይንም ዘውድ የጫነበት ዘመን ነው ወይንም ጊዜ ነው። So during this time Zaila was the most important trade outlet for both the Christian Highland Kingdom and the Sultanates during the medieval period. በመካከለኛው የኢትዮጵያ ዘመን ዘይላ ለክርስቲያን ከፍታማ ቦታ ንጉሳዊ ግዛትና የሱልጣን ግዛቶች ዋነኛ የንግድ መውጫ በር ነበር። In addition, the old northern Swahili city states of Mogadishu, Brava and Marka serves as ports for their hinterlands. In the north, the port of Mutsuwa serves as an additional trade outlet. ለሰሜናዊ የኢትዮጵያ ክፍል ምጽዋም እንደ ተጨማሪ የንግድ መውጫ በር ሆኖ ያገለግል ነበር። The Zaila trade serves as a factor in the rise and consolidation of the various sultanates of the Ethiopia region. ይህ የዘይላ የንግድ መስመር ለሱልጣን ግዛቶች መምጣትና መጠናከር ዋነኛ ምክንያት ነው። Among the major trade routes, a number of big market towns and trade centers have emerged. ከዘይላ የባህር ወደብ ተነስቶ ወደ ኢትዮጵያ በሚዘልቀው ዋነኛ የንግድ መስመሮች ላይ ትልልቅ የገበያ ከተሞችና የንግድ ማዕከላት ተመስርተው ነበር። The Zaila trade routes linked the various states of the Ethiopia region and the Horn. ይህ ከዘይላ ተነስቶ ወደ ኢትዮጵያ የሚገባው የንግድ መስመር ኢትዮጵያ ውስጥ የተለያዩ ግዛቶችን እርስ በርስ እንዲገናኙ ያደርጋቸው ነበር ወይንም እርስ በርስ ያገናኛቸዋል። The trade continued to serve as a major channel of socio-economic and cultural interaction among the various ethnic groups of Ethiopia region in the Horn. ከዚህም በተጨማሪ ይህ ከዘይላ ተነስቶ የሚመጣው የንግድ መስመር ኢትዮጵያ ውስጥ የተለያዩ ብሔረሰቦች ኢትዮጵያ ውስጥ ብቻ ሳይሆን በአፍሪካ ቀንድ ያሉ የተለያዩ ብሔረሰቦችን እርስ በርስ በኢኮኖሚ በማህበረሰባዊና በባህል እንዲገናኙና እርስ በርስ ያላቸውን እሴት እንዲወራረሱ አድርጓቸዋል። During much of the medieval period, the Zaila trade was dominated by the sultanates and their merchants. በመካከለኛው የኢትዮጵያ ዘመን ይህ የዘይላ የንግድ መስመር በበላይነት ተቆጣጥሮት ወይንም በበላይነት ውስጥ የሚኖረው በሱልጣን ግዛቶችና በእነሱ ነጋዴዎች አማካኝነት ነበር
but kings of the Christian Highland Kingdom took part in the trade through their agents. በዚህ የንግድ መስመር ላይ የክርስቲያን ከፍታማ ቦታ ንጉሳዊ ግዛት ነገስታቶች በእነሱ የንግድ አጋሮች አማካኝነት በዚህ ንግድ ላይ ይሳተፉ ነበር ወይንም ይነግዱ ነበር። The Christian Highland Kingdom ambition to monopolize the Zaila trade and the commodities that passed through the Zaila led the Sultanates and the Christian Highland Kingdom through a long period of revival and conflict. በኋላ ግን የክርስቲያን ከፍታማ ቦታ ንጉሳዊ ግዛት ይህን የንግድ መስመር ለመቆጣጠር ካላቸው ፍላጎት የተነሳ የሱልጣን ግዛቶችና የክርስቲያን ከፍታማ ቦታ ንጉሳዊ ግዛት ለበርካታ ዘመናት የግጭትና የጸብ መንስኤ ሆኗል።